አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 26 በዚች ቀን ዲዲሞስ የሚባለው የከበረ ሐዋርያ ቶማስ በምስክርነት አረፈ። እርሱም በህንደኬ ሀገር ሉኪዮስ ለሚባል ለአንድ መኮንን ራሱን ባሪያ ያደረገ። መኮንኑም የንጉሥ ወዳጅ ነው። ቅዱስ ቶማስንም የምታውቀው ሙያ ምንድን ነው አለው። ቅዱስ ቶማስም እኔ ግንበኛ ነኝ፣ ምኩራቦችንና አዳራሾችን እሰራለሁ፣ ደግሞ ጠራቢ ነኝ፣ ሞፈሮችንና ወንበሮችንም ሌሎች ዕቃዎችንም እሰራለሁ፣ ደግሞ ጥበበኛ ባለመድኃኒት ነኝ፣ በሽታውን ሁሉ አድናለሁ አለው። መኮንኑም ነገሩን በሰማ ጊዜ ነገሩ እጅግ ደስ አሰኘው። ለንጉሥ ጠቃሚ የሆነ ባሪያ ያገኘው አለ። በዚያን ጊዜ ለቶማስ ገንዘብ ሰጥቶ ቤተ መንግስትም እንዲሰራ አዞ መኮንኑ ወደ ንጉሥ ሄደ። እርሱ ቶማስም የመኮንኑን ሚስት እግዚአብሔርን ሕግ ያስተምራት ጀመር። በፊቷም ታምራትን አደረገ። እርሷም በክብር ባለቤት ጌታችን አመነች። ከእርሷ ጋራም ብዙዎች አመኑ። ንጽሕናዋን በመጠበቅ እንድትጸና አዘዛት። የሃይማኖትን ምስጢር እንድታስተውል አደረጋት። መኮንኑም ከንጉሥ ዘንድ ሲመለስ ሐዋርያ ቶማስ ያደረገውን አየ። ጠራውና አንተ ክፉ ባሪያ፣ እሰራቸዋለሁ ያልካቸው በጎ ስራዎች ወዴት ናቸው አለው። ቅዱስ ቶማስም አልዋሸሁም፣ ምኩራቦችና አዳራሾችን የሰራኋቸው ለሰማያዊ ንጉሥ ማደሪያ የሆኑ እሊህ የሰዎች ነፍሳት ናቸው። የጠረብኳቸውም ወፈሮችም የኃጢአትን እሾህና ሜኬላ ከሰዎች ልብ የሚነቅሉና አርሰው የሚያለሰልሱ እነርሱ የወንጌል ትምህርቶች ናቸው። ጥበብ ያልኩትም አንድ ነው፣ የሚገድል የኃጢአትን መርዝ አጥፍቶ የሚፈውስ የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስ ሥጋና ደም ነው ብሎ መለሰለት። መኮንኑም ሰምቶ ተቆጣ። ቅዱስ ቶማስንም በምድር ላይ እንዲያስተኙት በአራት ማዕዘንም ችካል ተክለው እግሮቹንና እጆቹን በገመድ ወጥረው አስረው ቆዳውን እንዲገፉት ጨውና ሆምጣጤ በተገፈው ሥጋው ላይ እንዲደፉበት አዘዘ። መኮንኑም እንዳዘዘ ይህን ሁሉ አደረጉበት። እርሱም ከእግዚአብሔር በተሰጠው ትዕግስት ይህን ስቃይ ተቀበለ። የመኮንኑም ሚስት ቆዳውን ሲገፉት በቤቷ ሰገነት መስኮት ባየችው ጊዜ በድንጋጤ ወድቃ ሞተች። መኮንኑም እጅግ አዘነ። የክብር ባለቤት ጌታችንም ቶማስን አጸናው። ወዲያውኑ ተነስቶ ከላይ የገፈፉትንም ቆዳ ወስዶ ከመኮንኑ ሚስት በደል ላይ ጥሎ አርሶንያ ሆይ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ስም ተነሺ አለ። ወዲያውኑ ዓይኖቿን ገለጠች። ፈጥና ተነስታም ለሐዋርያ ቶማስ ሰገደችለት። ሉኪዮስም አይቶ ደነገጠ። ለሐዋርያውም ሰገረለት፣ ይቅርታ ያደርግለት ዘንድ በመለማመጥ ለመነው። ቅዱስ ቶማስም በጌታችን ካመንክ ትድናለህ አለው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። እንዲሁም የሀገር ሰዎች ሁሉ አመኑ። በአብ በወልድ በመንፈስ ቅዱስም አጠመቃቸው። ኤጲስቆጶሳትን ቀሳውስትና ዲያቆናትን ሾመላቸው። እያስተማራቸው እና በቀናች ሃይማኖት እያጸናቸው ከእርሳቸው ዘንድ ኖረ። ደዌ ያለበትንም በላዩ ቆዳውን ሲያኖርበት ወዲያውኑ ይድናል። ከዚህ በኋላም ከእርሱ ዘንድ ወጥቶ ቀንጦሪያ ከሚባል ሀገር ገባ። ሲገባም አንድ ሽማግሌ ሰው መራራ ለቅሶ እያለቀሰ አገኘ። ቅዱስ ቶማስም እንዲህ ለምን ታለቅሳለህ አለው። ሽማግሌውም 7 ልጆች ነበሩኝ፣ በሐሰት ነገር ንጉሥ ገደለብኝ፣ ደግሞ ዕዳ አለብኝ፣ ከእርሱም አንዱ እንኳን ቀርቶ ቢሆን ለኑሮዬ በተራዳኝ ነበር ብሎ መለሰለት። ቅዱስ ቶማስም ሰምቶ ቆዳውን ሰጠውና ይህን ወስደ በልጆች መቃብር ላይ አኑረው አለው። እንዳዘዘውም ባደረገ ጊዜ 7ቱ ሁሉ ልጆቹ ሌሎችም 8 ወንዶች በዚያ አስቀድሞ ተቀብረው የነበሩ በአንድነት ተነሱ። ይህችም ታምር በአገሮች ሁሉ ተሰማች። የጣዖታት ካህናትም ተቆጥተው በድንጋይ ሊወግሩት ጀመሩ። ያን ጊዜም እጆቻቸው ደረቁ። የቸር አምላክ ሐዋርያ ሆይ ከፈጣሪ ኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አመን፣ ማረን፣ ይቅርም በለን እያሉ ጮሆ ያን ጊዜም አዳናቸው። የቀናች ሃይማኖትንም አስተምሯቸው በአብ በወልድ በመንፈስ ቅዱስም አጠመቃቸው። ኤጲስቆጶሳትን ቀሳውስትንና ዲያቆናትንም ሾመላቸው። ከዚህም በኋላም ወደ አቴና ወደ መቄዶንያ ሄደ። በውስጧም በክብር ባለቤት ጌታችን ስም ሰበከ። ስለ እርሱም ነገስታቱና መኳንንቱ ሰሙ፣ ይዘውም አሰሩት። የንጉሱም ሚስት ከልጇ ጋር ወደ ወህኒ ቤት
እየመጣች የቅዱስ ቶማስን ትምህርቱን ትሰማ ነበር። ብዙዎችም በስውር እየመጡ ያስተምራቸው ነበረ። በክብር ባለቤት ጌታችንም አመኑ። ንጉሥም ስለሚስቱ ተቆጣ። ነገር ግን በሕዝቡ መካከል መግደልን ፈራ። ከከተማ ውጭ ቅዱስ ሐዋርያው ቶማስን አውጥቶ እስከሚሞት በጦር እንዲወጉት 4 ወታደሮችን አዘዘ። የንጉሥ ልጅም ቆሞ ይመለከት ነበር። የሀገር ሰዎችም ባወቁ ጊዜ ከወታደሮች እጅ ሊያስጥሉት መጡ፣ ግን ሞቶ አገኙት። አንስተውም ገንዘው ከነገሥታት መቃብር በአንዱ አኖሩት። በንጉሡ ልጅም ሰይጣን ተጭኖበት የሚያንከባልለው ሆነ። ከልብሱም ጥቂት ወስደው በንጉሡ ልጅ አንገት ላይ ሊያንጠለጥሉለት ወደ ቅዱስ ቶማስ ሥጋ መጡ። መቃብሩን በከፈቱ ጊዜ አላገኙትም፣ ጌታችን ከዚያ አፍልሶታልና። ከመቃብሩ አፈርም በእምነት ወስደው በንጉሡ ልጅ አንገት ላይ አንጠለጠሉ። ያን ጊዜም ዳነ። ንጉሡም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመነ። ከዚህ በኋላ ቅዱስ ሐዋርያው ቶማስም ለብዙዎች ተገለጸላቸው። እርሱ ሕያው እንደሆነ ጌታችንም በመንግስቱ ውስጥ እንደተቀበለው ነገራቸው። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ የቀናች ሃይማኖት እንዲጸኑ አዘዛቸው። የሐዋርያ ቶማስም በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛም ከታምራቶቹ አንዱን እንጽፋለን። አንድ ጻድቅ ሰው እግዚአብሔርን የሚፈራ በግብፅ ሀገር ነበረ። ይነግድም ዘንድ ወደ ህንደኬ ሄደ። ግንቦት 26 ሲሆን በሐዋርያ ቅዱስ ቶማስ በዓል ብዙ ሕዝቦችን በቅዱስ ቶማስ እጅ በውስጡ በምትኖርበት ባህር ዳር ተሰብስበው አያቸው። በዚያን ጊዜም የባህሩን ውሃ ጨው እስከሚያስወግደው ድረስ ጥቅል ንፋስ ተነሳ። ሰዎችም ሁሉ በደሴት ወዳለች ቤተክርስቲያን ገብተው ሲጸልዩ አደሩ። በማግስቱም በቅዱስ ቶማስ በዓል ቅዱስ ቁርባንን ለመቀበል ቀደሱ። የሐዋርያ ቶማስ እጅ ያለ ጥፋት ሕይወት ያላት ስለሆነች የጌታችንን ሥጋ በላዩ አደረጉ። በቅዱስ ሐዋርያው ቶማስ እጅም ቅዱስ ቁርባን ሊቀበሉ አንዱ ከሕዝቡ መጡ። አንድ ሕዝባዊ ሰውም ሊቀበል መጥቶ የቅዱስ ቶማስ መሃል እጁን ጨበጠ። ያን ጊዜም ተሰወረች። ሁሉም ኪርያላይሶን እያሉ በመጮህ ብዙ ጊዜ ረጅም ጸሎት ጸለዩ። ከዚህ በኋላም የቅዱስ ቶማስ መሃል እጁ ተገለጠችለት እና ያ ሰው ቅዱስ ቁርባን ተቀበለ። ሕዝቡም ሁሉ ተቀበሉ። ከዚህም በኋላ ከቤተ ክርስቲያን ወጥተው ወደ ቤታቸው በሰላም ገቡ። ክብር ይግባውና እግዚአብሔርም ባህሩን በዚያ አውሎ ንፋስ እንደ ቀድሞ መለሰው። በየዓመቱም እንዲህ ይሆናል ሁልጊዜ እስከ ዛሬ። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ቶማስ ጸሎት ይማረን፣ በረከቱ የሚደርብን ለዘላለሙ አሜን። በዚህችም ዕለት የአልፋዎስና የዘካርያስ የሉኪዮስና የቅድስት አርሴማ መታሰቢያቸው ነው። በጸሎታቸው እግዚአብሔር ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 27 በዚች ቀን ለአባቶች ሊቃነ ጳጳሳት 30ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት አባ ዮሐንስ አረፈ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነተጸምዱ ዘልፈ ለላነበብቶ ከፍተኔት የመጽሐፈ እንተረሰከ እግዚኦ ጸሪቀኖቱ ክፈ እምላቡ ላንሰ ተርፈ ነቢያት ቅዱሳን ሐዋርያት ሰበኪያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ኢራን ባርኮ ጉባኤ ዛቲ መካን እስከ ረጌሌ ቆን ህፃን ለጻፉ በክርታስ ወለዛ ጻፉን ዘደስ ወለዛ አምቦስ ተርጎም ሳዲስ ወለሰማ ቃሎ በዝነፈስ ጸሎተሙ ማርያም አሬግተ ኩሎም ባስቡረ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኖር። ኦ አምላክነ በከመ ንትቀ ወአኮ በከመ አምሳነ ወለዘ ሰማያት